6. ዕቅዱን ይለዋውጣል። ዲያብሎስ ሰዎችን በተወሰነ የውጊያ ስልት ብቻ አይዋጋም። ዕቅድና ስልቱን መቀያየር ለእርሱ በጣም ቀላል ነው። ይህ የሚፈልገውን ሰው ለመጣል የሚረዳው ከሆነ ይጠቀምበታል። ከዚህ በማስከተል አንዳንድ ምሳሌዎችን እናያለን። ዲያብሎስ አንድን ወጣት በዝሙት ክፉኛ በመዋጋት ያደክመውና አልፎ አልፎ ይጥለዋል። በዚህ ጊዜ ይህ ወጣት ንስሐ በመግባት ይህን ኃጢአት ሊያስፈጽሙት ከሚችሉ ምክንያቶች ሁሉ በማንበብ በመስበክና በጉባኤ በመገኘት ይርቅና የምክንያቶቹን ደጆች በሙሉ ዘግቶ ራሱን በትጋት መጠበቅ ይጀምራል። በተመሳሳይ ጊዜ ከእንባ ጋር በጸሎት ወደ እግዚአብሔር በመጮህ ያድነው ዘንድ ይማጸናል። ታዲያ እንዲህ ያለ ትጋት ያለውን ጠንቃቃ ወጣት ዲያብሎስ እንዴት ሊያሸንፈው ይችላል? እንዲህ ነው። ዲያብሎስ አሁን እተወዋለሁ፣ ይህን ኃጢአት ሙሉ ለሙሉ አሸንፌዋለሁ ብሎ ማሰብ እስኪጀምርና እስኪዘናጋ ድረስ ለረዥም ጊዜያት አልዋጋውም፣ ከዚያ በኋላ ግን በሌላ ኃጢአት እዋጋዋለሁ ይላል። ከዚህ በኋላ ለ1 ወይም ለ2 ወይም ለ3 ዓመታት ያህል በዚህ ዝሙት እንዲወድቅ የሚያደርጉትን ማሰናከያዎች ማስቀረት ብቻ ሳይሆን ውጊያውንና ሰውየውን ስለዚህ ኃጢአት ማሰብ እንኳ እስኪያቆም ድረስ እርግፍ አድርጎ ይተወዋል። ሆኖም ግን በኩራት ኃጢአት ተዋግቶ ይጥለዋል። ይህ ምስኪን ወጣት ከዝሙት ኃጢአት በመዳኑ ሐሴት በማድረግ ላይ ሳለ ዲያብሎስ ጾሙን፣ ንባቡንና አገልግሎቱን ከበፊቱ የበለጠ ጨምሮ እንዲያከናውን ይፈታተነዋል። አእምሮው ከዚህ ኃጢአት በመገላገሉ ተደስቶና በመንፈሳዊው ተጋድሎው ረክቶ እያለ ዲያብሎስ ይህን ተጋድሎ ለሌሎች እንዲያስተምር ይጋብዘዋል። ሌሎች ወንድሞቹ ዝንጉዎች መሆናቸውንና እርሱ ጥሏቸው እንደሄደ ያሳየዋል። በዚህ ጊዜ ነው በኩራት ኃጢአት የሚወድቀው። ከዚህ በተጨማሪ አባትህ አይጸልይልህም፣ እናትህ አይጾሙም፣ ወንድሞችህ ቅዱስ ቁርባን አይቀበሉም፣ ቤተሰቦችህ መጽሐፍ ቅዱስ አያነቡም በማለት ሌሎችን ክፉኛ እንዲኮንንና እንዲገስጽ ዲያብሎስ ያማክረዋል። ይህ ዘለፋው እየበረታ ይሄድና ሌሎች ከእግዚአብሔር በመራቃቸው ሊሰድባቸውና ሊጠላቸው ይጀምራል። ልቡ በኩራት ታጅሏልና። ይህ ሰው እርሱ ራሱ እንክርዳድ ሆኖ ሳለ እንክርዳዱን ለመንቀል የሚታገል ሰው ነው። በጽድቅ ስም ሊሳደብ፣ በቁጣ ሊናገር፣ ሊራገም፣ ሌሎችን ሊጠላና አላዋቂነቱን ሊያሳይ ይነሳል። በከንቱነትና በኩራት ተሞልቶም ልክ እንደዚያ ፈሪሳዊ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማተኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንሁ አመሰግንሃለሁ በማለት በእግዚአብሔር ፊት ቆሞ ሊጸልይ ይጀምራል። የሉቃስ ወንጌል ምዕራፍ 18 ቁጥር 11። በዚህ ጊዜ ዲያብሎስን ስለዚህ ከዝሙት ኃጢአት ስለተገላገለው ሰው ብትጠይቀው በዝሙት ኃጢአት ውስጥም ሆነ በኩራት ኃጢአት ውስጥም ሞት አለ፣ የሁለቱም ደሞዝ ሞት ነው በማለት ይመልስልሃል። ሰው በሳምባ ምች ወይም በካንሰር ወይም ደግሞ በቀዶ ሕክምና ላይ ሳለ ቢሞት ያው ሞተ ነው የሚባለው። የሞቱ ምክንያቶች ይለያዩ እንጂ ሞት ያው ሞት ነው፣ መጨረሻው አንድ ነው። ወጣቱ አመለጥኩት ያለው ዝሙትም ውጊያን የመቋቋም ኃይሉ እየተዳከመ ሄዶ ዝንጉነትና ቸልተኝነት ሲያጠቃው በእርግጥ አንድ ቀን ይመጣበታል። በዚህ ጊዜ ግን ዲያብሎስ ራሱን ማወቅ እስኪሳነው ድረስ ክፉኛ ይዋጋዋል። ይሄኔም ዲያብሎስ ለምን እንደዚህ እንዳደረገህ ብትጠይቀው እንዲህ ብሎ ይመልስልሃል። ይህ ወጣት ከዝሙት ውጊያ ባረፈበት ወቅት ይህ ውጊያ ዳግመኛ ተመልሶ እንደሚመጣበት ባለማሰብ ከሕይወቱ ሙሉ ለሙሉ እንደራቀ አድርጎ ይቀመጣል። እንዲህ ያለው ውጊያም የሚበረታው እርሱን በመሰሉ ከፍተኛ መንፈሳዊ ደረጃ በደረሱ ላይ ሳይሆን በጀማሪዎች ላይ እንደሆነ አድርጎ ይቆጥራል። አልፎ ተርፎም ብዙዎች ይህን ውጊያ የሚቋቋሙበትን ዘዴ ከእርሱ ምክር መጠየቅ እንደጀመሩ ያስባል። ስለሆነም በዚህ መንገድ የተፈጸሙና አስቀድሞ ያልሰማቸውን ሊሰማቸውም የማይገቡትን ጉዳዮች መስማት ይጀምራል።
ይህ ወጣት ከዚህ የዝሙት መሰናክል ጋር የተያያዙ ጉዳዮችን የሚያትቱ መጻሕፍትንም መልስ መስጠት ያመቸው ዘንድ ማንበብ ቀጥሏል። እንደነዚህ ያሉ መጻሕፍትን ግን ጠንቃቃና ትጉህ በነበረበት ወቅት አያነብም ነበር። አእምሮው በጊዜ ርዝመት እርሱ ባስተዋለው መልኩ በተወሰኑ ስሜቶችና አመለካከቶች ብቻ ይወጠራል። ከዚህ ሌላ ሌሎችን በመራገሙና በኩራቱ ጸጋ እግዚአብሔር ይለየዋል። ይህ ጊዜም ዲያብሎስ በቀላሉ በቀደመ ኃጢአቱ ወቅቶ ለመጣል ምቹ ጊዜ ይሆንለታል። በዚህም የዲያብሎስ ዕቅድ ይለዋወጥ እንጂ ግቡን መምታቱ አልቀረም። አሁን ዲያብሎስ እንዲህ ይላል፣ ከመጀመሪያው ኃጢአቱ ለጊዜው ስላሳረፍኩት ለዚያ ውጊያ ዝግጅቱም ሆነ ጥበቃው አይኖረውም። በመሆኑም አሁን የምነግረውን ሐሳብና ኃጢአት ይቀበላል። በዚህ ቸልተኝነትና ዝንጋኤ መካከል ለዓመታት በረሳው ኃጢአት በቀላሉ ተዋግቼ ጥለዋለሁ። ዲያብሎስ እንዲህ ነው። በአንድ አይነት ውጊያ ብቻ የማይዋጋህ ለአንተ ካለው ፍቅር ወይም ሐዘኔታ ሳይሆን ሌላ የውጊያ መንገድ ስላዘጋጀልህ ነው። አንድ ሌላ ሰው ደግሞ በንዴት ሌሎችን በመራገም በስድብና ጸያፍ ቃላትን በመናገር ወይም በአንደበት ኃጢአት በተደጋጋሚ እየተሰናከለ ይወድቃል። በአንድ ወቅት ከዚህ ክፉ ምግባሩ መታቀብ እንደሚገባው በማመን ይህንን የአንደበት ኃጢአት ለማራቅ ዝም ማለትን መለማመድ ይጀምራል። በዚህ ጊዜ ዲያብሎስ ምን የሚያደርግ ይመስላችኋል? እንዲህ ይላል፣ ዕቅዴን እቀይራለሁ። በአንደበት ኃጢአትና በንዴት ሳይሆን በከንቱነት ኃጢአት እዋጋዋለሁ። በመጀመሪያ ይህ ሰው ከእርሱ የሚሻል ማንም እንደሌለ ሙሉ ለሙሉ እንዲያምን ያደርገዋል። ከአንደበት ኃጢአት ሙሉ ለሙሉ አሳርፈዋለሁ። በምትኩ በተጋነነ መልኩ መንፈሳዊ አገልግሎቶችን እንዲሰጥና ፈጣን እድገት እንዲያሳይ ያለምንም ውጊያ እተወዋለሁ። በዚህ ጊዜ ይህ ሰው እርሱን የሚመስለው ማንም እንደሌለ በመቁጠር መኩራት ይጀምራል። የንስሐ አባቱ ይህን ፈጣን ለውጥና ከንቱነት አንስተው ሊወቅሱት ቢሞክሩም ግድ ስለሌለው አይሰማቸውም። ለማንም አይታዘዝም። የማንንም ሐሳብም አይቀበልም። ማንንም አያማክርም። ሁሉንም አያከብርም። በአንደበት ኃጢአት ከመውደቁ አስቀድሞ በከንቱነት ኃጢአት ስለሚጠለፍ ወድቆ ይጠፋል። ከዚህ በኋላም ከንቱነቱ ከሌሎቹ ጋር እንዲጋጭ ስለሚያደርገው ዲያብሎስ በመካከል ሳይገባ ያለ አንዳች ጥርጥር በአንደበት ኃጢአት ይወድቃል። በዚህ ላይ ደግሞ የዲያብሎስ ጠብጫሪነት ከተጨመረ አወዳደቁ እጅግ የከፋ ይሆናል። እንዲህ በማድረግ ዲያብሎስ የውጊያ ዕቅዱን ያለማቋረጥ ይለዋውጣል። የሰውየውን ሁኔታ በመመልከት የሚስማማውንና የሚጥለውን ውጊያ ይመርጥለታል። መቼ፣ እንዴትና በምን መዋጋት እንዳለበት ጠንቅቆ ያውቃል። በአንዱ ኃጢአት አሁን ያልወደቀው ከጥቂት ጊዜ በኋላ በሌላ ወይም በዚያኛው ኃጢአት ተጠልፎ ይወድቃል። ወጥመዶቹ ብዙዎችና በጥንቃቄ የተጠመዱ ናቸውና። ሐመሩሃ ሌላው የዲያብሎስ ዕቅድ ለውጦ የመዋጋት ምሳሌ እንዲህ ነው። አምና በአብይ ጾም መግቢያ ላይ ጾም ጥቅም እንደሌለው አድርጎ የተዋጋውን ወጣት በዘንድሮ አብይ ጾም መግቢያ ላይም በዚያ ውጊያ ይጀምረውና በከንቱ ኩራት ይደመድምበታል። ጾምን በተመለከተ በጥርጣሬ ሊሞላው ይጀምራል። ከእንስሳት ተዋጽኦ መታቀብ ማለት ምን ማለት ነው? ይልቁንም ከኃጢአትና በውስጥህ ካሉ አውሬዎች ጋር መዋጋት ይሻልሃል። ያለ ንጽሕናና ቅድስና ብትጾምስ ምን ዋጋ አለው? እንዲህ ያለው ጾምህስ ተቀባይነት ያለው ይመስልሃል? ይለዋል። ያ ወጣትም ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር የሚለውን የመጽሐፍ ቅዱስ ቃል ያስባል። የማቴዎስ ወንጌል ምዕራፍ 23 ቁጥር 23። ከዚያም ሥጋዬን ከመብል ነፍሴንም ከኃጢአት እንዲታቀቡ አደርጋለሁ ይላል። በተጨማሪም ሥጋዬን እየጎሰምኩ አስገዛዋለሁ የሚል ቃል ስላለ ሥጋዬን ከላመ ከጣመ ከልክዬ ነፍሴን ከኃጢአት እንድትታቀብ አደርጋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27።
በዚህ ጊዜ ደግሞ ዲያብሎስ ይቀርብና አንተ ደካማ ስለሆንህ ሰውነትህ ጾምን አይቋቋምልህም፣ በተለይ ደግሞ በዚህ ዕድሜህ ከእንስሳት የሚገኘው ፕሮቲን ያስፈልግሃል ይለዋል። ወጣቱን በመመለስ ሰው በእንጀራ ብቻ አይኖርም የሚለውን የኢየሱስ ክርስቶስ ቃል ይጠቅስለታል። የማቴዎስ ወንጌል ምዕራፍ 4 ቁጥር 4። ቀጠል አድርጎም አዳምና ሔዋን የምድርን ሐመልማል፣ የዛፍን ፍሬ፣ የሚያፈራውን ዘርና የምድርን ቡቃያ እየተመገቡ በኖሩበት ዘመን ከእንስሳት የሚገኘውን ፕሮቲን ባለማግኘታቸው ምንም አልሆኑም ይለዋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 29፣ ምዕራፍ 3 ቁጥር 18። በዚህ ጊዜ ዲያብሎስ ጥሩ እንግዲያውስ ጹም፣ ነገር ግን በጣም ረዥም ስለሆነ ከአብይ ጾም መግቢያ አንስተህ ባትጾም ጥሩ ነው፣ አለበለዚያ ዲያብሎስ በከንቱ ትምክህት ሊዋጋህ ይችላል። የዲያብሎስ ውጊያዎችና የሚወረውራቸው ፍላጻዎች ኃይለኛ መሆናቸውን አትዘንጋ ይለዋል። አሁን ወጣቱ አቋሙን ሳይቀይር መጾሜን አልቀንስም፣ ጌታችን እንደ እርሱ ፍጹማን እንሆን ዘንድ ይፈልጋልና፣ አሁን እኔ የምጾመው ጾም እኮ ቅዱሳን አባቶቼ ከሚጾሙት ጋር ሲነጻጸር ምንም አይደለም በማለት ያ ወጣት አምናንና ዘንድሮንም በጾሙ ይገፋበታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 48። ከዚህ በኋላ ዲያብሎስ ይህን ወጣት ከጾም እንዲታቀም ማድረግ የሚቻለው በከንቱ ትምክህት መሆኑን በመረዳት የውጊያ ዕቅዱን ይለውጣል። ለዚያ ወጣትም እንዲህ ይለዋል፣ ጾም እንዴት ጠቃሚ ነው! ዋናው ጥቅሙ የሚታወቀው ግን ረዘም ላለ ጊዜ ከጾሙ በኋላ ነው። አሁን አንተን እንደማይህ ግን በአብይ ጾም ከነግ እስከ ሰርክ ብቻ ነው የምትጾመው። ስለዚህ ጉዳይ የንስሐ አባትህን አማክራቸው በማለት ወጥመዱን እዚህ ጋር ያጠምዳል። የንስሐ አባቱ እንደማይቀበሉት በማወቅ ነው ይህንን የሚለው። በእርግጥም መምህረ ንስሐው በሐሳቡ ባለመስማማት ሁሉን ነገር ቀስ በቀስ እንዲያከናውን ይመክሩታል። በዚህ ጊዜ ዲያብሎስ በመካከል ይገባና መምህረ ንስሐ ጠለቅ ያለ የጾም ልምምድ ስለሌላቸው በዚህ ላይ የሚሰጡህ መመሪያ ለመንፈሳዊ ሕይወትህ እንቅፋት ይሆንብሃል። በዚህም ምክንያት በጾምህ ስለማትገፋ ጣፋጭ የሆነችውን የጾም ጣዕም ሳታጣጥማት ትቀራለህ። አስፈላጊ መስሎ ከታያቸውም በሆሳዕና ሳምንት ጾማቸውን እንድታቋርጥ እንዳይመክሩህ እሰጋለሁ። ስለዚህ የንስሐ አባትህን ብትቀይር ይሻልሃል። አለበለዚያም ጾምንና የመሳሰሉትን በተመለከተ ለእርሳቸው ባታማክራቸው መልካም ይሆንልሃል። በአጠቃላይ እነዚህን ጉዳዮች ለእኔ ብትተውልኝ እንዴት መወሰን እንደምትችል እረዳሃለሁ ይለዋል። በዚህም ዲያብሎስ ጾምን አስመልክቶ የውጊያ ዕቅዱን ጥርጣሬን ከመትከል የንስሐ አባቱን እንዲጠራጠር ወደ ማድረስ በሚያስችለው መልኩ ይለውጠዋል። የእርሱ ዋና ዓላማ የሚዋጋው ሰው መውደቅ እንጂ የውጊያ አይነት ብዙም አያስጨንቀውም። ወጣቱን ከመንፈሳዊ አባቱ ከለየው በኋላ ያለ መሪ በፈቀደው መንገድ መሄድ ይጀምራል። በልቡናውም መሪው ከእርሱ የተሻለ የመምራት ብቃት እንደሌለው አድርጎ ስለሚቆጥርና መሪውን ስለሚኮንን ልቡናው በከንቱ ኩራት ይሞላል። እነዚህ ሁሉ በመንፈሳዊ ጉዞው ላይ ሳለ ጎትተው የሚጥሉት እንቅፋቶች ይሆናሉ። ዲያብሎስ ማንኛውንም አይነት ሁኔታ ለመቋቋም የውጊያ ስልቱን ያለማቋረጥ ይለዋውጣል። ይህ ዲያብሎስ ክብ ዲያብሎስ በመባል ይታወቃል። ይህም ማለት በወደደው አቅጣጫ እንደ ኳስ መንከባለል ስለሚችል ነው። እንዲህ ያለው ዲያብሎስ የክብ ቅርጽ ካለውና በአንድ አይነት አቅጣጫ ከሚጓዘው ዲያብሎስ ይለያል። ክብ ቅርጽ ያለው ሰይጣን አንተ በምትሄድበት አቅጣጫ ሁሉ ተንከባሎ መሄድ ይችላል። ለምሳሌ በማዕድ ተቀምጠህ ነገር ግን የማትበላ ከሆንህ እንደ ሌሎቹ ሁሉ የማትበላ በመሆንህ ከምግብ መታቀብህን አደንቃለሁ ይልሃል። ልክ እንደ ሌሎቹ መብላት ስትጀምር ደግሞ ቅዱሳኑም ይህን ያደርጋሉ፣ መልካም ምግባራቸውን ለመሸሸግ በትክክል እየጾሙ የሚበሉ ይመስላሉ ይልሃል።
በምትናገርበት ጊዜም ይህ የሚያደምጡህን የሚያስደምም ድንቅ የጥበብ ቃል ነው ሲልህ፣ አርምሞን ከመረጥክ ደግሞ ዝምታ የቅዱሳኑ መልካም ምግባር ነው ይልሃል። ከዲያብሎስ ጋር ሁን እንጂ የሚነግርህን አትመነው። የሚናገራቸው ቃላትና የሚሰጣቸው ፍርዶችም አያነዋውጡህ። በውዳሴ ከንቱ ከተዋጋህ ኃጢአቶችህንና ደካማ ጎንህን በማስታወስ ራስህን ገስጽ። ወይም ደግሞ የሚጎድልህን የጽድቅ ሕይወት ከሰማኸው ሙገሳና ውዳሴ ጋር አመዛዝ ነው። በአጠቃላይ ዲያብሎስ በአንተ ላይ የውጊያ ዕቅዱን በለዋወጠ ቁጥር አንተም አመለካከትህን እየለዋወጥህ ተዋጋው። ዮሐንስ ሐጺር የተባለው ቅዱስ አባት ለዚህ ምሳሌ ይሆነናል። ይህ ሰው ዲያብሎስ እጅግ አድርጎ ስለሚያወድ ሰው በገዳሙ ውስጥ ያሉት መናንያን ሁሉ ወደ እርሱ በመምጣት የቃሉን ቡራኬ ይጠይቁት ነበር። ይህም አባት በትሕትና ራስን ዝቅ በማድረግ ወደ እርሱ ስለሚመጡት ሁሉ እኔ ምስኪንና ጎስቋላ ሰው ነኝ ይላቸዋል። በእርግጥም ኃጢአተኛ ስለሆንክ መሞት ይገባሃል ሲሉት ደግሞ የእግዚአብሔር ፍቅርና ምሕረት የት ሄዶ ይላቸዋል። ስለዚህ ርኩሳን መናፍስት ሁል ጊዜ እንዲህ ይሉት ነበር፣ በጣም ታስደንቀናለህ። እኛ ከፍ ከፍ ስናደርግህ ራስህን ታዋርዳለህ፣ እኛ ስናዋርድህ ደግሞ ራስህን ከፍ ከፍ ታደርጋለህ። አንተም በዚህ አይነት መንገድ ራስህን ከዲያብሎስ ውጊያ መጠበቅ ትችላለህ። ርኩሳን መናፍስት ባወደሱህ ቁጥር ኃጢአትህን አስታውስ። ከአንተ ጋር ያላቸውን ውጊያ ሲያቆሙም እንዲህ በል፣ ምናልባት እኔ የማላውቀውን ሌላ ወጥመድ እያዘጋጁ ይሆናል። አቤቱ ጌታ ሆይ ድካሜን ይቅር በል። ዲያብሎስ ባልደረስክበት መንፈሳዊ የብቃት ደረጃም ሊዋጋ እንደሚችል አትዘንጋ። በአንድ ወቅት ገና ምንኩስናውን የጀመረ ወጣት በምንኩስና ሕይወት ረዥም ጊዜ ወዳሳለፈው ታላቅ አባት ቀርቦ ዲያብሎስ ውጊያ ከፈተብኝ በማለት አምርሮ ሲነግረው የሰማው ዲያብሎስ ለዚያ ታላቅ አባት ተገልጦ ይህ ዲያብሎስ ተዋጋኝ የሚለው ሰው ማን ነው? እኔ እስከ ጭራሽኑ መመንኮሱን እንኳን አልሰማሁም በማለት ተናግሯል። አደገኛዎቹ የዲያብሎስ ውጊያዎች እጅግ በጣም ከባድ ናቸው። ምናልባትም በእኛ ላይ ገና አልታወጁም ይሆናል። ቅዱሳንና ሰማዕታት የተዋጓቸው ውጊያዎች ግን እጅግ በጣም መራር ናቸው። እግዚአብሔር በዲያብሎስ ውጊያ ከመቁሰል ያድነን። በከንቱ ኩራት የሚዋጋው ዲያብሎስ መሰረቱ ውዳሴ ሲሆን ከዚህ በተለየ መልኩ ስለ ውዳሴ ፈንታ በሐዘን የሚዋጋም አለ። 7. ሐዘን። ይህ ዲያብሎስ ተነሳሂያንን የሚዋጋበት በጣም የተጋነነ ስልቱ ነው። በደሎቻቸውን አውቀው ለንስሐ የደረሱትን ወደ ዘላለም ጥፋት እንዲደርሱ በዚህ ዘዴው ይዋጋቸዋል። ዲያብሎስ መጽሐፍ ቅዱስ ውስጥ ካሉት ጥቅሶች ሁሉ አንድ ጥቅስ ብቻ በማውጣት ሁል ጊዜ በፊታቸው ያሳያቸዋል። ይህም ከፊት ሐዘን የተነሳ ልብ ደስ ይሰኛልና የሚለው ነው። መጽሐፈ መክብብ ምዕራፍ 7 ቁጥር 3። በመጽሐፍ ቅዱስ ኢየሱስ ክርስቶስ ብዙ ጊዜ ማልቀሱ እንጂ አንድ ጊዜ እንኳ መሳቁ እንዳልተጠቀሰ ያሳስባቸዋል። አንድ ሰው በኃጢአት ክፉኛ ተወግቶ ሲወድቅ ዲያብሎስ ይበልጥ እንዲህ እያለ ሐዘንን ይጨምራል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። አንደኛ ዮሐንስ ምዕራፍ 3 ቁጥር 9፣ ምዕራፍ 5 ቁጥር 18። በዚሁ ላይ ጨምሮም አንተ እንኳን የእግዚአብሔር የንስሐ አባትህም ልጅ ልትሆን አይገባህም፣ ለእርሱ እንኳን አሳፋሪና አዋራጅ ሰው ነህ። ሰዎች አንተን እየተመለከቱ መምህረ ንስሐህን የአንተ ልጆች እንዲህ ያሉት ናቸው እያሉ ያደክሙታልና ይህን ጻድቅ ብትተወውና ባታስወቅሰው ይሻልሃል። እርሱ ሁል ጊዜ እንደዚህ ሆነህ እያየህ በአንተ ምክንያት አብሮ ከሚረገም ብትተወውና ብቻህን ብትረገም ይሻልሃል ይለዋል። እንዲህ አድርጎ ከእግዚአብሔርና ከንስሐ አባቱ ተለይቶ እንዲሄድ ያደርገዋል። መጽሐፍ ቅዱስን ለማንበብ በሚገልጥበት ጊዜ እንኳን በዚህ በረከሰ እጅህ እንዴት የእግዚአብሔርን ቅዱስ መጽሐፍ ለመንካት ትደፍራለህ? በዚህ መጽሐፍ ውስጥ ያሉት ቃላት ሁሉ እንደሚፈርዱብህ አታውቅምን?
ይለዋል። ኢየሱስ ክርስቶስ እንዳንተ ላሉት እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል ማለቱን አታስተውልምን? ይለዋል። የዮሐንስ ወንጌል ምዕራፍ 12 ቁጥር 48። እንዲህ በማድረግ ነፍሱን በሐዘን ሞልቶ መጽሐፍ ቅዱስን በምሬትና ተስፋ በመቁረጥ ማንበብ እንዲተው ያደርገዋል። የቤተ ክርስቲያን አገልጋይ ከሆነም ለቦታው የሚገባ አለመሆኑን በመግለጽ አገልግሎቱን እንዲተው ያደርገዋል። እንዲህ በማለት አገልግሎት የተሰጠው ለቅዱሳን እንጂ ለአንተ አይደለም። አንተ ኃጢአተኛ ነህ። የማሰናከያ ድንጋይ ስለምትሆን መምህራን በሚቀመጡበት ወንበር አንተ ትቀመጥ ዘንድ አይገባህም። አንተ የፈጸምካቸውን በደሎች በማስታወስ ቀንና ሌሊት እንድትጸጸት ይልቁንም እንድትረሳው አገልግሎትህ ምክንያት ሆኖብሃል። ለጸሎት በሚነሳበት ጊዜም የኃጥአን መሥዋዕት ወይም ጸሎት በእግዚአብሔር ዘንድ አጸያፊ ነው የሚለውን ጥቅስ በማስታወስ እንዲህ ይለዋል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 8፣ ምዕራፍ 28 ቁጥር 9። ይህን ራቅ ብሎ የቆመውን ምእመን አትመለከትምን? ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። የሉቃስ ወንጌል ምዕራፍ 18 ቁጥር 13። አንተ ግን ትእዛዙን ጥሰህ ከእግዚአብሔር ጋር ለመነጋገር በመቆምህ ደፋርና ማስተዋል የጎደለህ ነህ። ስለዚህ እስቲ ስለ ራስህ እፍረት ይሰማህና ይህን የረከሰ ጸሎትህን አቁም በማለት ይወተውተዋል። እንዲህ አድርጎ ጸጸት ወደ ሌለው ሐዘን በመምራት ከጸጋ እግዚአብሔር አቆራርጦ ከእርሱ ጋር ብቻ እንዲሆን ግድ ይለዋል። ተስፋ ቆርጦ መጽሐፍ ቅዱስ ማንበቡን ትቶ ያለ ንስሐ አባትና ያለ አገልግሎት ቀርቶ ምናልባትም ጉባኤውንና ወንድሞቹን በሐዘን ምክንያት ተለይቶ ከእርሱ ወይም ከዲያብሎስ ጋር ብቻ መሆኑን ሲያውቅ እንደወደደ ይጫወትበታል። ከዚህ ሁሉ በኋላ ለሐዘንህ ሁሉ ምክንያቱ መንፈሳዊ መሆንህ ስለሆነ ከዚህ አካባቢ ራቅ ማለት ለዲያብሎስ ምንኛ ቀላል ነገር ነው። ይህንኑ ቃል በዘመዶቹ በሐኪሙና እርሱን ከሐዘኑ ለማጽናናትና ለማዝናናት በሚደክሙት አድሮ ለመናገርስ ምን ይከብደዋል? ዲያብሎስ ይህን ዘዴ የሚጠቀመውም ከእግዚአብሔር ሙሉ ለሙሉ የሚለይበትን ሌላ የውጊያ ስልት እስኪያቀናብር በሚኖሩት ጥቂት ጊዜያት ውስጥ ነው። ከዚህ በኋላ ከሐዘን ወደ ፍጹም ተስፋ መቁረጥ አሸጋግሮ ይጥለዋል። ለዚህ ያበቃውም ሐዘኑ ነው። ዲያብሎስ በሐዘን በሚዋጋበት ጊዜ ታዳኙን ከተስፋና ከይቅርታ ማራቅ አይነተኛ ዘዴው ነው። የጠፋው ልጁን በታላቅ ደስታ ተቀብሎ ሌሎችም ደስ እንዲላቸው ከጠራውና ከሁሉ የተሻለውን ልብስ ካለበሰው አፍቃሪ አምላኩ ይለየዋል። የሉቃስ ወንጌል ምዕራፍ 15 ከቁጥር 22 እስከ 24። ከዚህ ሌላ ኢየሱስ ክርስቶስ እንዲህ ብሏል። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ቁጥር 10። በመጽሐፍ ቅዱስ ቅዱሳን ተስፋ ሳይቆርጡ ስለ ኃጢአታቸው ማልቀስ እንደሚገባቸውም ተዘግቧል። ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13። ስለ ኃጢአታችን ማዘን ከእግዚአብሔር አይለየንም፣ ይልቁንም ኃጢአታችንን ሁሉ ይቅር ስለሚልንና ለእርሱ ያለን ፍቅር ስለሚጨምር ይበልጥ ወደ እርሱ እንድንቀርብ ያደርገናል። ከዚህ በተጨማሪም እግዚአብሔር እንዲህ ብሎናል፣ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34። እግዚአብሔር ኃጢአተኛው በኃጢአቱ መሞቱ ሳይሆን ኃጢአቱን ትቶ መመለሱ ነው የሚያስደስተው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። በሐዘኑ ምክንያት ተስፋ የቆረጠ ሰው ችግር ደግሞ የእባቡን ይኸውም የዲያብሎስን ምክር መስማቱ ነው። ይሁን እንጂ ቃለ እግዚአብሔር መጽናኛ ነው። የእግዚአብሔር ልቡና ምን ጊዜም በፍቅር የተሞላ ነውና። ሐዘን ቢኖርም ወደ ንስሐ ለመምራትና ለልቡና መዋረድ እንጂ ከእግዚአብሔር ለመለየት አይደለም። ዲያብሎስ ሐዘንን በክፉ መልኩ ከተጠቀመበት በዚህ ወጥመዱ ውስጥ የሚወድቀውን ሰው
ክፉኛ ይጎዳዋል ያጠፋዋልም። ሐዋርያው ቅዱስ ጴጥሮስ ጌታውን አላውቀውም ካለ በኋላ መሪር እንባን አውጥቶ ስላለቀሰ ነው መድኃኒታችን ኢየሱስ ክርስቶስ ተገልጦ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት የተናገረው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17። ከዚህ የበለጠ ታዲያ ምን ተስፋ አለ? ስለዚህ ልብን ደስ የሚያሰኘው የፊት ሐዘን ከተስፋና ከፍቅር የሚለይ መሆን የለበትም። 8. ፍጥነት። የዲያብሎስ ሥራዎች በፍጥነት ላይ የተመሠረቱ ናቸው። በነገር ሁሉ ሰዎችን ለማጥፋት ያጣድፋል። የእግዚአብሔር ሥራዎች ግን በጸጥታ፣ በእርጋታ፣ በትዕግሥት፣ በሰከነ መንፈስና በትክክለኛው ሰዓት የታጀቡ ናቸው። የእግዚአብሔር ማዳንና ቃል ኪዳን ለዚህ በቂ ምሳሌ ሊሆነን ይችላል። ዲያብሎስ አንድ ክፉ ሐሳብን ካሳሰበህ በኋላ በፍጥነት እንድትፈጽመው አሁንም ደጋግሞ ያስታውሰሃል። የዲያብሎስ ሐሳብ በልብህ ሲገባ ተፈጽመው ዘንድ ጽኑ ፍላጎት ያድርብሃል። ይህን ሐሳብ ለማንም ልታማክርበት፣ ልትወያይበት፣ ልትመረምረው፣ በተመስጦ ልታገናዝበውና ከሁሉም አቅጣጫ ልትመለከትበት የሚያስችልህን ጥቂት ፋታ እንኳን ሳይሰጥህ በፍጥነት እንድታከናውነው ውስጥህን በማንገብገብ የሚያስገድድህን ስሜት ይፈጥርብሃል። ዋናው የፍጥነቱ ወይም የማጣደፉ ምክንያት እንዳታሰላስልና እንዳትመክርበት ነው። ይህን ፍጥነት ሲጠቀምበት አንተና እርሱ ብቻ እንጂ ማንም በመካከላችሁ እንዲገባ አይፈልግም። ስለሆነም ጓደኞችህ፣ ዘመዶችህ፣ መምህረ ንስሐህ፣ አስተማሪህና ሌሎችም በዚህ ጉዳይ ላይ ልምምዱና መንፈሳዊነቱ ያላቸው ወገኖችህን አወያይተህ ጠቃሚ ምክር እንዳታገኝ ያደርግሃል። የሚመክርህ በፍጥነት እንድታከናውነው ብቻ ነው። ሌላው የሚጣደፍበት ዋናው ምክንያት ደግሞ ጉዳዩን ለፈጣሪህ በጸሎት የምታሳስብበትን ጊዜ ለማሳጣት ነው። ይህን ጉዳይ ለእግዚአብሔር አማክረህ የሚሰጥህን ምላሽ ወይም ደግሞ በጾም ተወስነህ የእግዚአብሔርን መመሪያ የምትጠብቅበትን ጊዜ ለመሻማት ነው። ይህ ሐሳቡ ምንም አይነት ምክርና ውይይት የሚያስፈልገው አለመሆኑን እስኪያሳምንህ ድረስ ይጫነሃል። ይህን በተመለከተ ቅዱሳን አባቶቻችን በቶሎ እንድትፈጽመው የሚያስቸኩልህ ሐሳብ ሁሉ ከዲያብሎስ ነው ይላሉ። በእርግጥም እነዚህ ሐሳቦች በመስጠም ላይ ያለ ሰውን ለማዳን አሊያም በመቃጠል ላይ ያለ ቤትን ለማጥፋት የመጣደፍን ያህል የሚያስቸኩሉህ ሊሆን አይገባም። ንስሐ ገብተህ ወደ እግዚአብሔር የሚመልሱህና ከፍቅሩ የሚያጣብቁህም አይደሉም። ሰው በአፋጣኝ ሊፈጽማቸው የሚገቡት ሌሎችም ብዙ ነገሮች እንዳሉ ማስተዋል የሚችለው ወደፊት ንስሐ ሲደርስ ስለሆነ አብዝቶ ይጸጸታል። አንዳንድ ጊዜ ለማገናዘብና ሐሳብን ለመቀየር ጊዜ እስከምናጣ ድረስ ፍትወትና ኃጢአት አእምሮአችንን ያጨናንቁታል። ሌላው ዲያብሎስ ፍጥነትን የሚጠቀምበት ዋናው ምክንያት ማንነቱ እንዳይታወቅ ነው። ምናልባትም ከሚያቀብላቸው ክፉ ሐሳቦችና ምክሮች በስተጀርባ በጸሎት በመመካከርና አርቆ በማሰብ ማንነቱ እንዳይገለጥ ውሸትና ተንኮልን አብሮ ያቀብላል። ስለሆነም ውሸቱና ተንኮሉ እንዳይታወቅ ያጣድፋል። እንዲህ ያለውን የዲያብሎስ ደባ በማጋለጥና ምክር በመስጠት ረገድ የንስሐ አባት ጥቅም ከፍተኛ ነው። የሚመክርና የሚመራ የሌላቸው ሰዎች እንደ ዛፍ ቅጠል ረግፈው ይቀራሉ የሚለውም አባባል ይህንኑ የንስሐ አባት ድርሻ የሚያጎላ ነው። ይህ የተባለላቸውም ማንንም ሳያማክሩና ከማንም ሳይመክሩ ተፋጥነው ስለሚፈጽሙ ነው። ዲያብሎስ ክፉኛ ስለሚያጣድፋቸውም ተንኮሉ ከመገለጡ አስቀድሞ ሐሳቡን ይፈጽሙለታል። የእግዚአብሔር ልጆች ግን ወደ ሕሊናቸው የመጣውን ሐሳብ ሁሉ አይቀበሉትም። በአንድ ወቅት ቅዱስ መቃርስ በምድረ በዳ መካከል በገዳም ያሉ የተሰወሩ አባቶችን ሄደህ እያቸው የሚል ሐሳብ ይመጣለታል። ነገር ግን ይህን ሐሳብ ከእግዚአብሔር መሆን አለመሆኑን ለማወቅ ለ3 ተከታታይ ዓመታት ከዚህ ሐሳብ ጋር ሲዋጋ ኖሯል።
ይህ ታላቅ አባት ለዚያውም የበቁና የተሰወሩ አባቶችን ለመጎብኘት ዕድሉን አግኝቶ ይህን ያህል መታገሱ ምንኛ ድንቅ ነገር ነው! ቅዱሳን በመታገሳቸውና በመቆየታቸው ብዛት ጥቅም እንጂ ጉዳት አላገኛቸውም። አንድ ሐሳብ ከዲያብሎስ ባይሆንም እንኳ በቶሎ አይፈጽሙትም። ቆይታቸው እግዚአብሔር በዚህ ሐሳብ ላይ ያለውን ፈቃድ እንዲገለጥ ስለሚያስችላቸው ይጠቅማቸዋል። ከዚህ በኋላም ከእግዚአብሔር የሆነው ጸና፣ ከእግዚአብሔር ያልሆነውም ተወገደ ይላሉ። በአንድ ወቅት ቅዱስ ጋሌዮን ለተባለው አባት ደግሞ ዲያብሎስ በመነኮስ መልክ ይገለጥና ከተሰወሩት አባቶች አንዱ መሆኑን ገልጾለት አብረውት ያሉት ሌሎች የተሰወሩ አባቶች ወደ እርሱ ማኅበር እንዲመጣ የጋበዙት መሆኑን ያሳስበዋል። በዚህ ጊዜ ቅዱስ ጋሌዮን ስለዚህ ጉዳይ ለንስሐ አባቱም ሆነ ለእግዚአብሔር ሳያማክር ብድግ ብሎ ያን ዲያብሎስ በመከተል ጭልጥ ወዳለ ምድረ በዳ ይወርድና ይጠፋል። ከዚያም ያ አስቀድሞ የተገለጠ ዲያብሎስ በዚህ ምድረ በዳ ውስጥ ብቻህን ትሞታለህ በማለት አላግጦበት ይሄዳል። በመጨረሻ ግን እግዚአብሔር በቸርነቱ ከጠፋበት መልሶ አዳነው።